ሕማማት አራተኛ ቀን። በሀገር ውስጥም ከሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል የምትከታተሉ የድንግል ማርያም ወዳጆች የሆናችሁ ይህንን ቪዲዮ በቅድሚያ ላይክ በማድረግ እንድትጀምሩና በማነብበት ጊዜ ካጣመምኩኝ አቃንታችሁ ካጎደልኩኝ አሟልታችሁ ካጎደፍኩም ማስተካከላችሁ እንድታደምጡ በቅድስት ድንግል ማርያም ስም ከወዲሁ ጠይቃለሁ። ግድፈተ ቃል ከተገኘም ግድፈቱ የእኔ ብቻ ነው እንጂ የቤተ ክርስቲያኑ አይደለም። ዘወትር በጎን አስተያየት ለምትሰጡኝ፣ ሰብስክራይብ እና ሼር እያደረጋችሁ ለምትደግፉኝ፣ ቴንኪዩ የሚለውን እየተጫናችሁ ለምታበረታቱኝ፣ ከዛም አልፎ በጸሎታችሁ ለምታስቡኝ ሁሉ ምስጋናዬ ይድረሳችሁ። ቢሆንልኝ ቢሳካልኝ ብላችሁ ያሰባችሁትን አጋዕዝተ ዓለም ቅድስት ሥላሴ ያሳኩላችሁ፣ የልባችሁን መሻት ይፈጽሙላችሁ፣ ጠላታችሁን ዓይናችሁ እያየ ከእግራችሁ በታች ይጣልላችሁ። ቅዱሳን ጻድቃን ሰማዕታት ቃል ኪዳናቸው ይድረሳችሁ። ቅድስት ድንግል ማርያም ትለመናችሁ፣ እሺ ትበላችሁ። ሰራዊተ እግዚአብሔር መላእክትና ሊቃነ መላእክት ጥበቃቸው አይለያችሁ። ቤታችሁ በፍቅር በጤና በረድኤት በበረከት በጥጋብ በደስታ የተሞላ ይሁን። ለንስሐ የበቃችሁ በኦርቶዶክስ የጸናችሁ ቅዱስ ቁርባን የተቀበላችሁ በአስፈሪው የፍርድ ቀን ጌታ በቀኙ የሚያቆማችሁ ተስፋ መንግሥተ ሰማያት ገነትን የምትወርሱ ያድርጋችሁ። አሜን። ሕማማት በዕለተ ሐሙስ የሚነበብ። አዳም በተቀበረበት ስፍራ ላይ ታላቅ ዛፍ በቅሎ ነበረ። ቆርጠው ስሩን እንደ ሙቀጫ ፈልፍለው የመስቀሉን እግር አሹለው ከዚያ ግብተው በብረት ቸንክረው ቀትር ሲሆን ቢሰቅሉት ከግርፋቱ ብዛት የተነሳ ሥጋው አልቆ ነበርና የጎን አጥንት በረዶ መሰለ። የጎኑን አጥንቱን እየቆጠሩ ምራቃቸውን እየተፉ ተሳለቁበት። ጌታችንም 13ቱን ሕማማተ መስቀል ከተቀበለ በኋላ በጊዜ የተሰዓቱ ሰዓት ውሃ ጠማኝ አላቸው። አይሁድም ይህ ዕብራዊ ውሃ ጠማኝ አለ፣ ጲላጦስ ተመራምሮ ሳያድነው ቶሎ የሚገለውን ነገር ምን እንስጠው አሉ። እኩሉ የኖረ ውሃ መጻጻ ብናጠጣው ቶሎ ይሞታል ብለው መከሩበት። መጻጻውስ ምንድነው ቢሉ የስንዴና የወይን ቅርጽን ነው። ያመጡትም ስለምን ነበር ቢሉ በዘመናቸው ጻዕረ ሞት ይበዛባቸው ነበረ። ሊሞቱ 40 ቀን ሲቀር የሚቀበሩበትን ጉድጓድ ቆፍረው ሲያበቁ ከመጺጹ ሲያቀምሷቸው ነፍስ ከስጋቸው ይለያቸው ነበርና ነው። አንድም የበሉት የጠጡት አልስማማ ባላቸው ጊዜ ከመጺጹ ሲቀምሱ ይስማማቸው ነበርና ስለዚህ ያመጡት ነበረ። እኩሉ ከርቤ አዞከለ አቡላ በናግሬ ብናጠጣው አሉ። እኩሉ አይሁድ የዝሆን ሐሞት ብናጠጣው ይሞታል አሉ። እንዲህ ብለው ከመከሩ በኋላ እኔ ያልኩት ይሁን እያሉ ቢጣሉ አንድ ክፉ ተነስቶ ምን ያጣላችኋል? ይልቅስ ሁሉንም ብታጠጡት ይሞታል አላቸው። የኖረ ቦሆ መጻጻ ከባለቴት ቤት፣ ከርቤ አዞከላን ቡላ በናግሬ ከነገሥታት ቤት፣ የዝሆን ሐሞት ከአዳኞች ቤት ተገኘ። አይሁድም እሊህን በማሰሮ አንድነት ሰብቀው ችቦ ሙሉ የሐር ጎፍላ ነክረው መስቀሉ ርቋቸው ነበርና በዘንግ አስረው በቆጽላ ውስጡ ደግፈው አንተ ዕብራዊ ውሃ ጠማኝ ትላለህ፣ ንሳ መጣንልህ ጠጣ አሉት። ጌታችንም ቢቀምሰው ምሬቱ ጉሮሮ የሚቆርጥ ሆኖበት መልሶ ተፋው። ምነው አይሁድ እንዲጨከኑበት፣ ጌታስ ስለምን ይህንን መከራ ተቀበለ ቢሉ አይሁድ ጠልተውታልና በብዙ መከራ እንዲገድሉት ነው። ጌታ ግን ሹመት በእጄ እንዲሉ የሐና የቀያፋ የመንግሥት የክህነት ልብስ
ጸጋ ነበራቸውና ወሰድኩባቸው ሲል ነው። ሐሞት የኃጢአት አምሳል ነው። ሐሞትም መራራ እንደሆነ ኃጢአትም ኋላ በፍዳ ጊዜ ይመራልና አለመዋጡ መልሶ መጥፋቱ ኃጢአት በሠራችሁ ጊዜ አታውሉ አታሳድሩ፣ ዕለቱን በንስሐ ትፉት ሲል ነው። ምስጢሩ ግን ለአርአያ ለቤዛ ነው። መናፍቃን ካህናት፣ አላውያን መኳንንት፣ ከሃዲያን ነገሥታት ሃይማኖታችሁን ጣሉ፣ ፈጣሪያችሁን ካዱ። ለጣዖት ስገዱ ብለው እንደኔ ራሳችሁን እየመቱ አክሊለ ሦክ ግንድ አሸክመው በብረት ቢቸነክሯችሁ መሪር ሐሞት ቢያጠጧችሁ ዋጋችሁን በመንግሥተ ሰማያት እንድሰጣችሁ መከራውን በትዕግሥት ተቀበሉት እንጂ ሃይማኖታችሁን አትጣሉ፣ ፈጣሪያችሁን አትካዱ፣ ለጣዖት አትስገዱ ሲል ነው። አዳምና ሔዋንም ስተው ዕፀ በለስን በልተው አጋንንት በገሃነመ እሳት 5500 ዘመን የእሳት አክሊል የእሳት ግንድ አሸክመው በእሳት ችንካር ቸንክረው በእሳት መንዶ ራሳቸውን እየቀጠቀጡ እምዘ ሐሞት ሲያጠጧቸው ይኖሩ ነበርና ጌታም አዳምና ሔዋንን ለማዳን ይህን ሁሉ መከራ ተቀበለ። ከዚህም በኋላ 7 ክንድ ከስንዝር በመስቀል እንደምን ሰቀሉት ቢሉ 2 ክንድ ከተፈለፈለው ግንድ ገብቷል፣ 3 ክንድ ከስንዝር አካሉ ተሰቅሎበታል። 1 ክንድ ከስንዝር ከእግሩ በታች ስንዝሩ ከራሱ በላይ ቀርቷል። ስለምን ከምድር ከፍ ከሰማይ ዝቅ ብሎ ተሰቀለ ቢሉ ነቢዩ ሙሴ እስራኤልን ስቅልት ትሬየ ለሕይወትከ ቅድመ ገጽ ብሎ ነበረ። ጌታም እምከመ ተላልኩ እምድር እሰብኩ ሁሉ ለሃበ አቡየ ዘበሰማያት ብሎ ነበርና ትንቢቱን ምሳሌውን ለመፈጸም ነው። ነቢዩ ሙሴ እስራኤልን ከግብፅ አውጥቶ መና ከደመና እያወረደ ውሃ ከድንጋይ እያፈለቀ ይህን እየተመገባችሁ የሰጣችሁን እግዚአብሔርን አመስግኑት ብሎ ደጋ ደጋውን ምድረ በዳውን ይዟቸው ሲሄድ እስራኤል ክፎች ነበሩና የደጋ ምንጩ ብዙ ነው፣ እያፈለቀ ጠጣን፣ መና ከደመና አወረድሁላችሁ፣ ውሃ ከድንጋይ አፈለቅሁላችሁ ይለናል። አሁን ከቆላ ቢሆን ይህንን ሁሉ ባልሰጠን ነበር እያሉ እግዚአብሔርንም ሙሴንም አሙ። ጌታም ቆላተ ዮሳፍጥ ከሚባል በረሃ አውርዶ መናውን ውሃውን ከወትሮ አብልጦ አወረደላቸውና ኃይሉን ክህሎቱን አሳይቶ ነዘር እባብ አስነስቶ ጎዳናቸውን እያስቀደደ አስፈጃቸው። ነቢዩ ሙሴም አቤቱ ጌታዬ አሕዛብ እስራኤልን የሚመግባቸው ቢያጣ ከበረሃ አውርዶ አስፈጃቸው እንዳይሉ መድኃኒት ፈልግላቸው ብሎ ጸለየ። ጌታም የወዳጁን ጸሎት ፈጥኖ ይሰማልና ብርቱን እባብ አስመስለ በተራራ ላይ ተራዳ ተክለህ ብርቱን በዚያ ላይ ሰቅለ አሳያቸው። ያን አይቶ ሰምቶ ያመነ ይዳን፣ ያላመነ ይሙት አለው። ተራራው በቀራንዮ አምሳል ነው። ተራዳው የመስቀል ብርቱ የወልደ እግዚአብሔር እባብ የዲያብሎስ ቁስሉ የኃጢአት መርዙ የመርገመ ሥጋ የመርገመ ነፍስ በረሃው የገሃነመ እሳት አምሳል ነው። ያን አይተው ሰምተው ይዳኑ ማለት ስቅለተ ክርስቶስን አምነው ያመኑ ሐዋርያት ሰምተው ያመኑ ምእመናን የመዳናቸው አምሳል ነው። ያላመኑ ይሙቱ ማለቱ ስቅለተ ክርስቶስን አይተው ያላመኑ አይሁድ ሰምተው ያላመኑ አሕዛብ ያለመዳናቸው አምሳል ነው። ነፍስ የሌለው ብርት እንዳዳናቸው በባህሪው ሞት የሌለበት አምላክ ዲያብሎስ ያሰገራቸውን ነፍሳት ተሰቅሎ ሞቶ የማዳኑ አምሳል ነው። ስለምን ራሱን በብርት መስለው ቢሉ ብርት ከቆላም ከደጋም አጠራቅሞ በአንድነት ይሰራል።
የጌታችን ልደቱም ከቤተ መንግሥት ከቤተ ክህነት ነውና አንድ እምብርት ጽሩይ ነው፣ ሲመቱት ከሩቅ ይሰማል። የጌታም ልደቱ፣ ጥምቀቱ፣ ሞቱ፣ ዕርገቱ እስከ ምጽአት ድረስ ሲነገር ይኖራልና ስለዚህ ራሱን በብርት መሰለው። ትንቢቱን ያናገረ አምሳሉን ያስደረገ እርሱ ባወቀ አይደለምን? አንድም ስለምን ከምድር ከፍ ከሰማይ ዝቅ ብሎ ተሰቀለ ቢሉ ምሰሶ የመሃል ዳኛ የወል እንዲሉ ጌታም ሩይ ማእከለ እግዚአብሔር ወሰብእ ነውና ሰባቱን መስተጻርራንን ለማስታረቅ ነው። እሊህም ሰውንና እግዚአብሔርን፣ ነፍስና ሥጋን፣ ሰማይና ምድርን፣ መላእክት ናቸው። አንድም ሰውነትን ለጣዖት እየሰዉ ምድርን በደም ሰማይን በጢስ አርክሰዋት ነበርና ጌታም 33 ዓመት ከ3 ወር ግራ ቀኝ ተመላልሶ ምድርን በኪደተ እግሩ ቀደሳት። ሰማይን እንዲቀደስ በአየር ያሉ አጋንንትን እንዳወረደ ሲያጠይቅ ከምድር ከፍ ከሰማይ ዝቅ ብሎ በቀራንዮ ተሰቀለ። ስለምን በቀራንዮ ተሰቀለ ቢሉ ዳዊት ወገብረ መድኃኒተ በማእከለ ምድር ብሎ ነበረ። ጌታም ይከብር ነቢይ በሀገሩ መፈድፋደሰ በሃበ አዝማዲሁ ብሏል። እንዲህ ማለቱ በሀገራቸው የሚኖሩ ደጋግ ሰዎች ካህናት አይከበሩም፣ አይታፈሩም። እኔም በሀገሬ በኢየሩሳሌም አደባባይ እሰቀላለሁ፣ እሞታለሁ ሲል ይህን ትንቢትና ምሳሌ ለመፈጸም ነው። መልከ ጸዴቅ በቀራንዮ አጽመ አዳምን ሲጠብቅ እስራኤል እየተጣሉ ሲሄዱበት እውነት ይፈርድላቸዋል፣ የማታ ማታ ግን ሲያስታርቅ አይሰዳቸውም ነበረ። መልከ ጸዴቅ የጌታ እስራኤል የአዳምና የሔዋን አምሳል ናቸው። መልከ ጸዴቅ እውነት እንደፈረደባቸው ጌታም አዳምና ሔዋን ዕፀ በለስን በልተው ቢበድሉት እውነት ፈርዶ ገሃነመ እሳት አወረዳቸው። የማታ ማታ እንዳስታረቃቸው ጌታም ምንስ ቢበድሉኝ ፍጠረን ሳይሉኝ ፈጥሬያቸዋለሁ ብሎ ወልድ ተወልዶ የማዳኑ አምሳል ነው። በአዳም አጽም ላይ ሥጋው ተቆረሰበት፣ ደሙ ፈሰሰበት። ጌታም ለአድኅኖተ አዳም እንደመጣ ሲያጠይቅ በቀራንዮ ተሰቀለ። አንድም በአራቱ ማዕዘን ዓለም ያሉ ሁሉ ፍጥረት የለየሁት የለኝም፣ በእኔ ያመነ ሁሉ ይዳን ሲል ነው። ሲሰቅሉትም ጥጦስና ዳክርስ የሚባሉ ቀማኞች ይዘው ነበርና ጥጦስን በቀኝ ዳክርስን በግራ ጌታችንን በመካከል አድርገው ሰቀሉት። የማናይና ጸጋማይ መባላቸው ግን በጌታችን ግራና ቀኝ ስለተሰቀሉ ነው። ምነው ጌታችንን በወንበዴዎች መካከል ሰቀሉት? ጌታስ ስለምን ተሰቀለ ቢሉ አይሁድ ጠልተውታልና ኢየሱስ ናዝራዊ ንጉሥ እንጂ ነህ፣ ግራ ቀኝ ቢትወደድ ይገባሃል እያሉ ሲሳለቁበት ነው። ጌታችንን ግን ኋላ በዕለተ ምጽአት ጊዜ ጻድቃንን በቀኝ ኃጢያንን በግራ ቁሜ የማጸድቅ የምኮንን እኔ ነኝ ሲል ነው። ደግሞም ከራሱ በላይ በቀረው ስንዝር ጲላጦስ ይህ የተሰቀለው የአይሁድ ንጉሣቸው ነው፣ ንጉሣቸውን ሰቀሉ ብሎ ጻፈበት። በጊዜ 6 ሰዓት ቀትር ሲሆን ቢሰቅሉት በምድር 4 በሰማይ 3 7 ተአምራት ተሰሩ። በምድር አእባን ተፈተቱ፣ መቃብራት ተከፈቱ። ከ1000 ዝቅ ከ500 ከፍ የሚሉ ሙታን ተነሱ። የቤተ መቅደስ መጋረጃ ከሁለት ተከፈለ። በሰማይም ፀሐይ ጨለመ፣ ጨረቃ ደም ሆነ፣ ከዋክብት ረገፉ። አይሁድ ጌታችንን ራቁቱን አቁመው ቢሰቅሉት የፈጣሪያችንን ዕርቃንን አናሳይም ሲሉ ፀሐይ ጨለመ፣ ጨረቃም ደም ሆነ፣ ከዋክብትም ረገፉ። አንድም የሐና የቀያፋ የመንግሥት የክህነት ብርሃነ ጸጋ የሙቀት ጸጋ ነበራቸው። ጌታም እንግዲህ የመንግሥት የክህነት ብርሃነ ጸጋ ወሰድሁባችሁ ሲል ነው። ጌታም ተሰቅሎ ሳለ አምላኬ አምላኬ እያለ ሲጸልይ ዲያብሎስ ቢሰማው
ይህ ሰው ሩቅ ብእሲ ነው። እነሆ ጻዕረ ሞት ይዞት ያስጨንቀዋል። ሄጄ ነፍሱን ከሥጋው ለይቼ ሥጋውን በመቃብር አበሰብሳለሁኝ፣ ነፍሱን በእጄ ይዛለሁ ብሎ እስከ እግረ መስቀል ቀረበ። ጌታም በነፋስ አውታር ወጥሮ በእሳት ሰንሰለት ቸንክሮ አስጨንቆ አስጠብቦ ያዘው። ዲያብሎስም እጅግ ደከመ፣ ተጠበበ፣ ተጨነቀ። ከዚህም በኋላ ጌታ የዲያብሎስን ድንቁርና ገልጾ ግርማ መለኮቱን ሥርዓተ መንግሥቱን አሳየው። መላእክትም በጊዜ ቀትር ፈጣሪያችንን እናመሰግናለን ብለው ቢመጡ ራቁቱን ቆሞ አካለ ደም ለብሶ አክሊለ ሦክ በራሱ ተደፍቶበት በመስቀል ተሰቅሎ ቢያገኙት ደንግጠው ከመስቀሉ እግር እንደ ቅጠል ረግፈው አሳየው። ዲያብሎስም ጥንቱንስ በደለኛ እኔ ነኝ እንጂ እርሱማ በድንግልና ተጸንሶ በድንግልና ሲወለድ በደረቅ ግንባር ዓይን ሲፈጥር ለምጽ ሲያነጻ አልዓዛር አልዓዛር ነአጻእ እምቃብር አፋ ብሎ ሙት ሲያነሳ የባሕሪ አምላክነቱን አሳይቶኝ ነበር። አሁንስ እንደ ውሃን ያፈሰኝን ይሆን? እንደ ሰም ያቀልጠኝን ምን ያደርገኝ ይሆን? እያለ መከራውን አበላለጠ። ጌታም ለፍጥረቱ ሩኅሩህ ነውና ከመከራው አስታገሰለት። አንድም ቢያስጨንቀኝ ነው እንጂ ወድጄን ክሻለሁን ባለ ነበርና በፈቃዱ እንዲክስ ነው። በዚህ ጊዜ ጌታ ዲያብሎስን በዓይነ ቁራኛ ይዞ ጠየቀው። አንተ እንዴት ከመላእክት በላይ አብልጬ ሾሜ ብፈጥርህ ቀድሞውን የፈጠርኳቸው ብለህ ኋላም አዳምንና ሔዋንን ፈጥሬ በገነት ባኖራቸው ይህችን ዕፀ በለስ ብትበሉ አምላክ ትሆናላችሁ ብለህ አስተህ ገሃነመ እሳት አወረድሃቸው። ኋላስ ነቢያት ይወርዳል ይወለዳል እያሉ ትንቢት ቢናገሩ ሱባዔን ቢቆጥሩ በመናፍቃን ካህናት በአላውያን መኳንንት በካህዲያን ነገሥታት ልቦና አድረህ በሽመል ስታስደበድባቸው በመጋዝ ስታሰነጥቃቸው ኖርህ። አሁን እነሆ ለአዳም የሰጠሁትን ተስፋ አደርሳለሁ ብዬ ብሰቀል ሩቅ ብእሲ ነው ብለህ መጣ ብሎ ጠየቀው። ዲያብሎስም አቤቱ ጌታዬ፣ እንደ ሰማይ ያለ ሌላ ሰማይ፣ እንደ ምድር ያለ ሌላ ምድር፣ እንደ ፍጥረቱ ያለ ሌላ ፍጥረት አግኝቼስ እንኳን ከአውደ ፍትህ በፊትና ከአውደ ፍትህ በኋላ የሠራሁት ኃጢአትስ ሁሉ ይቅርና አንዲት ሰዓት በጲላጦስ ፊት ላቆምሁም ካሳ ባልበቃህም ነበር። ነገር ግን ፍጥረት ሁሉ ያንተ ነው የኔ የለኝም ብሎ የእግዚአብሔር ፈጣሪነት የእሱን ፍጡርነት በገዛ ቃሉ መሰከረ። ዲያብሎስም አቤቱ ጌታዬ፣ ነገር ግን አዳምና ሔዋን ከነ ልጆቻቸው በእኔ እጅ ተይዘው በሲኦል ተግዘው ይኖራሉና ካሳ አድርገህ ውሰድልኝ። እኔንም ከጥንት ቦታዬ ስደደኝና ሃይማኖት ያልተማሩትን ምግባር ያልሰሩትን ኃጢአት ሰርተው ንስሐ ያልገቡትን ቃል ኪዳን ስጠኝና በሲኦል እንደ መሶብ ፍርፋሪ ስለቅማቸው ልኑር ብሎ ይሰግድ ይለምን ጀመር። ጌታም እንዳታሸንፋቸው መጻሕፍትን አጽፍላቸዋለሁ፣ መምህራንን እሾምላቸዋለሁ፣ በንስሐ አቀበላቸዋለሁ እንጂ ሃይማኖት ካልተማሩ ምግባር ካልሰሩ ኃጢአት ሰርተው ንስሐ ካልገቡ እኔን ጠልተው አንተን ከወደዱስ ሰጥቼሃለሁ ይሁንህ አለው። በዚህ ጊዜ የጌታችን የባሕሪ አምላክነቱ በሰውም በዲያብሎስም ዘንድ ታወቀ። የዮሐንስ ወንጌል ምዕራፍ 10 ከ16 እስከ 21 ነፍሴን ደግሞ አነሳት ዘንድ እኖራለሁና ስለዚህ አብ ይወደኛል። እኔ በፈቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም። ላኖራት ሥልጣን አለኝ፣ ደግሞም ላነሳት ሥልጣን አለኝ። ይህችን ትእዛዝ ከአባቴ ተቀበልሁ። ከእንግዲህ ከዚህ ቃል የተነሣ በአይሁድ መካከል እንደገና መለያየት ሆነ። ከእነርሱም ብዙዎች ጋኔን አለበት አብዶአልም፣ ስለምን ትሰሙታላችሁ አሉ። ዮሐንስ ወንጌል ምዕራፍ 12 ከቁጥር 46 እስከ 53
ነገር ግን ይህን ያህል ምልክት በፊታችሁ ምንም ቢያደርግ ነቢዩ ኢሳይያስ ጌታዬ ሆይ ማን ምስክርነታችንን አመነ? የእግዚአብሔር ክንድ ለማን ተገለጠ ብሎ የተናገረው ቃል ይፈጸም ዘንድ በእርሱ አላመኑም። ኢሳይያስም ደግሞ በዓይኖቻቸው እንዳያዩ በልባቸውም እንዳያስተውሉ በዓይኖቻቸውም እንዳያዩ በልባቸውም እንዳያስተውሉ እንዳይመለሱም እኔም እንዳልፈውሳቸው ዓይኖቻቸውን አሳወረ ልባቸውንም አደነደነ ብሏልና፣ ስለዚህ ማመን አቃታቸው። ክብሩን ስላየ ኢሳይያስ ይህንን አለ፣ ስለ እርሱም ተናገረ። ከዚህም ጋር ከአለቆች ደግሞ ብዙዎች በእርሱ አመኑ። ነገር ግን ከምኵራብ እንዳያስወጧቸው በፈሪሳውያን ምክንያት አልመሰከሩለትም፣ ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና። ዮሐንስ 10 በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄም ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም። እኔና አብ አንድ ነን። አይሁድ ሊወግሩት ደግሞ ድንጋይ አነሱ። ኢየሱስ ከአባቴ ብዙ መልካም ሥራ አሳየኋችሁ፣ ከእነርሱ ስለማናቸው ሥራ ትወግሩኛላችሁ ብሎ መለሰላቸው። አይሁድም ስለ መልካም ሥራ አንወግርህም፣ ስለ ስድብ አንተም ሰው ስትሆን ራስህን አምላክ ስለማድረግህ ነው እንጂ ብለው መለሱለት። ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አልሁ ተብሎ በሕጋችሁ የተጻፈ አይደለምን? መጽሐፉ ሊሻር አይቻልምና። እነዚያን የእግዚአብሔር ቃል የመጣላቸውን አማልክት ካላቸው የእግዚአብሔር ልጅ ነኝ ስላልኩ እናንተ አብ የቀደሰውን ወደ ዓለምም የላከውን ትሰድባለህ ትሉታላችሁን? እኔ የአባቴን ሥራ ባላደርግ አትመኑኝ። ባደርገው ግን እኔን ስንኳ ባታምኑ አብ በእኔ እንደሆነ እኔም በአብ እንደሆንኩ ታውቁና ታስተውሉ ዘንድ ሥራውን እመኑ። ዮሐንስ ወንጌል 12 ከ54 እስከ 60 እንደዚህ ይላል። ኢየሱስም ጮኸ እንዲህም አለ፣ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም። እኔንም የሚያይ የላከኝን ያያል። በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ። ዓለምን ላድን እንጂ በዓለም ልፈርድ አልመጣሁምና። ቃሌን ሰምቶ የማይጠብቀው ቢኖር የምፈርድበት እኔ አይደለሁም። የሚጥለኝ ቃሌንም የማይቀበለው እርሱ የሚፈርድበት አለው። እኔ የተናገርሁት ቃል እርሱ በመጨረሻው ቀን ይፈርድበታል። እኔ ከራሴ አልተናገርሁምና፣ ነገር ግን የላከኝ አብ እርሱ የምለውን የምናገረውንም ትእዛዝ ሰጠኝ። ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ። ስለዚህ እኔ የምናገረውን አብ እንደነገረኝ እንዲሁ እናገራለሁ። የዮሐንስ ሥራ ምዕራፍ 1 ከቁጥር 15 እስከ 20 እንዲህ ይላል። በዚህም ወራት ጴጥሮስ 120 በሚያህል በሰዎች ማኅበር አብረው በነበሩ በወንድሞቹ መካከል ተነስቶ አለ። ወንድሞች ሆይ ኢየሱስን ለያዙት መሪ ስለሆናችሁ ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ይገባ ነበር። ከእኛ ጋር ተቆጥሮ ነበርና ለዚህም አገልግሎት ታድሎ ነበርና። ይህም ሰው በአመፅ ዋጋ መሬት ገዛ፣ በግንባሩም ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱም ሁሉ ተዘረገፈ። በኢየሩሳሌምም ለሚኖሩ ሁሉ ታወቀ። ስለዚህም ያ መሬት በቋንቋቸው አኬልዳማ ተብሎ ተጠራ። እርሱም የደም መሬት ማለት ነው። በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን፣ የሚኖርባትም አይኑር፣ ደግሞም ሹመቱን ሌላ ይውሰዳት ተብሎ ተጽፏልና። በጸሎተ ሐሙስ የሚነበብ የአባታችን የዮሐንስ አፈወርቅ ተግሣጽና ምክር።
ወደዚህ ወደሚያስፈራው ማዕድ የምንቀርብባት ቀን ይህች ናት። እንግዲህ ነቅተን እንቅረብ፣ ራሳችንንም እናዘጋጅ። ከእኛ ውስጥ አንዱም አንዱ እንደ ይሁዳ አይሁን፣ በአንደበቱም ምንም ክፉ ነገር አይናገር፣ በልቡም ሌላ ሐሳብ አያስብ። በዚያን ጊዜ ማዕዱን የለወጠው ክርስቶስ እነሆ በዚህ አለና፣ እርሱ የተዘጋጀውን ቁርባን የክርስቶስ ሥጋና ደም የሚያደርገው ነውና። ይህም እንደ ሩቅ ብእሲ ባሕሪ አይደለም። ከሁለት ባሕሪ አንድ ባሕሪ፣ ከሁለት አካል አንድ አካል የሆነ ስለ እኛ በእንጨት መስቀል ላይ የተሰቀለ ክርስቶስ ነው እንጂ። እኛም እርሱ እንደተናገረ ችሎታና ስጦታ ለእግዚአብሔር ነው እንላለን። ይህ ሥጋዬ ነው አለ። ይህቺ ቃል የተዘጋጀችውን ቁርባን ትለውጣለች። እንደዚህም ያ ቃል በኦሪቱ ብዙ ተባዙ ምድርን ሙሏት ብሎ አንድ ጊዜ የተናገረው ትውልዶችን ነገዶችን በማስገኘት በተፈጥሯችን ባሕሪ ሲሠራ ይኖራል። እንደዚህም ይህን ቃል አንድ ጊዜ ተናገረ። ያ ቃል በአብያተ ክርስቲያናት የሚዘጋጀውን መሥዋዕት ሁሉ ሲለውጥና ሲያከብር ይኖራል። ስለዚህ በልቡ ቂም፣ በሐሳቡ ሽንገላ፣ በሰውነቱ ተንኮል ያለበት ወደ እርሷ ሊቀርብ አይገባውም። ከእርሱ የተነሣ በነፍሱ ፍዳ እንዳያመጣ። በዚያን ጊዜ ይሁዳ ሥጋውን ደሙን ከተቀበለ በኋላ ሰይጣን አድሮበታልና፣ እንግዲህ የበደለ የጌታ የእግዚአብሔርን ፍርድ በነፍሱ ለመቀበል ብቻ አይደለም፣ በይሁዳ ላይ ሰይጣን እንዳደረ ስለ ጉስቁልናው ሐሳር ነው እንጂ። ሳይገባቸው ሥጋውን ደሙን በሚቀበሉ ላይ ሰይጣን መጥቶ በውስጣቸው እንዲያድርባቸው እኛን ለማስረዳት ነው። በዚያን ጊዜ በይሁዳ እንደሆነበት ይህንንም የምለው ንጹሕ የሆነው ሥጋውን ደሙን ከመቀበል ልከለክል አይደለም። ነገር ግን ይህን የምነግራችሁ ልትጠብቁትና ልትጠነቀቁበት ነው እንጂ። ከእናንተ ማንም ማን እንደ ይሁዳ ሆኖ በልቡ ቂም ወይም መርዝ የሆነ ነገር ሽንገላ ይዞ ወደዚህ ማዕድ አይምጣ። ሥጋውና ደሙ መንፈሳዊ ምግብ ነውና። ክፉ ደዌ በሆድ ሳለ ሥጋዊ ምግብን ቢመገቡት በበሽተኛው ላይ ደዌን እንዲጨምርበት እንዲሁ ነው። ይህም ከምግቡ ጠባይ አይደለም፣ አድሮበት ካለው ከደዌው የተነሳ ነው እንጂ። እንደዚሁም መንፈሳዊት ምስጢር የሆነች ሥጋውና ደሙ ክፋትን ከተመላች ከሰው ሰውነት ውስጥ ብትገባ ፈጽሞ ትጎዳለች። ይህም ከሥጋው ከደሙ አይደለም፣ ከደዌ ነፍስ ነው እንጂ። ከሕይወት ማዕድ ለመቀበል በፈለግን ጊዜ ሰውነታችንን ልቦናችንን ፈጽመን እናንጻ። ከጸራና ከነጻ ማዕድ የምንቀበል ከሆነ ሰውነታችንን ፈጽመን የምናነጻውና የምናጠራው እንዴት ነው ብትል፣ እኔ አሳይሃለሁ። በወንድምህ ላይ በልብህ ቂም ቢኖር ቁጣህንና ጥላቻህን ፈጽመህ ተዋት። አንተ ወደምታስፈራ መሥዋዕት ትቀርባለህና እንግዲህስ አክብራት። ክርስቶስ በእጆች መካከል ተሰውቷልና፣ የተሰዋውም በምድራውያንና በሰማያውያን መካከል ፍቅር አንድነትን ያደርግ ዘንድ ነው። እርሱ በተከተሉት ሰዎች ፈንታ ነፍሱን ለውጧልና። ከአንተ ግን በተገዥነት የሚተካከልህን ወንድምህን የምትጠላ እርሱንም ጌታ ስለ አንተ ከመሞት ያልተከለከለ ሲሆን፣ አንተ ግን በወንድምህና በአንተ መካከል ያለውን ቂም በቀል ሳትተው ወደዚህ ግሩም ምስጢር በምን ሥራ ትቀርባለህ? እኔ ዛሬ የተጋሁ ሆኛለሁና ወደ መተከዝም እደርሳለሁ ብትል፣ ወደ ዓለም ተገዥነትና በፍቅሩም ወደ መያዝ እደርሳለሁ አልክ። ነገር ግን አይሁድ ጌታቸውን እንደሰቀሉ አልሰቀሉህም። አንተ ግን ለጠላትህ ሞኝ አትሁን፣ ተስፋ ቆርጠህም በሰውነት አትተክዝ።
ልዑል እግዚአብሔር እንደ ቂመኛና እንደ ተበቃይ ምን አይጠላምና በቃሉም አስረድቷል እንዲህ ሲል መባህን ወደ መሠዊያው በምታቀርብበት ጊዜ የተጣላኸው ወንድም እንዳለ ብታስብ መባህን ከዚያ ኑረህ ሄደህ ከወንድምህ ጋር ታረቅ። አሁንም እኔ ጌታ የክርስቶስን ሥጋ ሲቀበሉ ብዙዎችን አያቸዋለሁ። እንግዲህ ሕግ በሌለው በዚህ ልማድ ለመሄድ እንዴት ሰለጠኑ! ይህንንም የሚያደርጉ ፋሲካ ጾም ሲደርስ ነው። ጾምን ወይንም በዓላትን መመልከት ብቻ አግባብ አይደለም፣ ሥጋንና ነፍስን ሁልጊዜ ማንጻት ነው እንጂ። ከዚህ በኋላ ከሥጋው ከደሙ ይቀበል። ልቡን ካነጻ በበዓልም ቢሆን በጾምም ቢሆን ርኩስ አይደለምና። እንግዲህ በኦሪቱ ሥርዓት እንኳን ወደ መሥዋዕት በሚሄዱበት ጊዜ በሥራቸው ሁሉ ተጠንቅቀው ሰውነታቸውን በውስጥ በአፍአ እንዴት እንደሚነጹ አስተውል። አንተ ግን መላእክት ከሱ የሚደነግጡለትና የሚንቀጠቀጡለት ሲሆን ወደዚህ መሥዋዕት ትቀርባለህ። በረከሰው ሰውነትህም ወደዚህ ማዕድ በድፍረት ቀርበህ ትቀበለዋለህ። ወይስ ሥጋው ደሙ ለበቁ ነው ያለውን አልሰማህም? በንስሐ ውስጥ ካሉት ወገን የሆነ ወደዚህ ቦታ ይግባ። እንግዲህ አስተውሉ፣ የጌታችን የኢየሱስ ክርስቶስ ሥጋውንና ደሙን በሚገባ ትቀበሉ ዘንድ ልቦናችሁንና ሰውነታችሁን አንጹ። ለእርሱ ክብር ምስጋና ዛሬም ዘወትርም ለዘላለሙ ይሁን፣ አሜን። ከአረጋዊ መንፈሳዊ የተገኘ ድርሳን ይህ ነው። ጌታ በጾመ ጊዜ ከእርሱ ጋር ጹም። ውሃውንም ለውጦ ወይን ባደረገው ጊዜ ጋኖቹን ውሃ እየሞላህ ያን ጊዜም ከእርሱ ጋር ኑር። ከሳምራዊት ሴት ጋር በውሃ ጉድጓድ ዳር ሳለ ከዚያ ሆነህ የመንፈሳዊ ሥራ ትምህርትን አድምጥ። አብ የሚሻውንም ረቂቅ ፍጹም የባሕሪ ስግደትን ስገድ። ሙታንንም በሚያስነሳቸው ጊዜ የሙታን ትንሣኤና ሕይወት እርሱ ራሱ እንደሆነ እወቅ። በኅብስቱ ላይ በሚባርክ ጊዜ በክንዶችህ እንቅቦቹን ተሸክመ ለተሰበሰቡት ሰዎች ስጥ። ወደ በረሃ በሄደም ጊዜ ከእርሱ ጋር ሆነ ሸኘው። በመርከብ ውስጥ በተኛ ጊዜ አንተ ራስህ ቀስቅሰህ አንቃው። በተሰበሰበው ሕዝብ መካከል ሲያስተምር በምታማኝና በምትሰድበኝ ጊዜ እጅግ ደስ ይለኛል፣ እንደ ጥቅም እቆጥረዋለሁ። አንተ ግን ስሰድበው ለምን ይታገሰኛል ትላለህ እንጂ አሁን የምነግርህን ስማ። ጌታችን የምጠመቃት ጥምቀት አለችኝ እፈጽማትም ዘንድ አለኝ አለ። ይህም ለሞት ዝግጁ ነኝ መቃብርንም እጠብቃለሁ ማለት ነው። ነገር ግን ወዳጁ የነበረ ይሁዳ አሳልፎ ይሰጠው ዘንድ አግባብ አልነበረም። ተአምረ ማርያም። ልመናዋ ክብሯ ለዘላለሙ በእኛ ላይ ይደርና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። እመቤታችን ለሊቀ ጳጳሱ ለቴዎፍሎስ በዕለተ ሐሙስ ተገልጻ የስደቷን ነገር ካለፈው ቀጥሎ ያለውን ዜና ትነግረው ጀመረች። በጎዳናም ስንሄድ ሳሚኖን በሚባል ሀገር 4 ማዕዘን ያላት ወደ ፊተኛይቱ በር ደረስን። ከዚያው ሀገር ከፍ ያለው የተራራው ዛፍ ወድቆ ተሰበረ። ያመልኩት ነበርና ልጄ ወዳጄ ለዚች ሀገርና ለሰዎቿ እስከ ዘላለሙ ምልክት ይሁን አለውና እንዳለው ሆነ። በልጄ ከተደረገው ተአምራት የተነሳ ታላቁም ታናሹም እንደዚህ ያለ ብላቴና ከቶ አይተን አናውቅም ብሎ አደነቀ። እንዲሁም የሀገሩ ጣዖታት ሁሉ እየወደቁ ተሰባበሩ። የጣዖቱ ካህናትም ደንግጠው በየቤታቸው ተሰወሩ። በነጋም ጊዜ
እኛ ካለንበት ሰዎች ሁሉ ተሰብስበው መጡ። ደዌያቸው ልዩ ልዩ የሆኑም ነበሩና ልጄ በነሳቸው ላይ ከእነርሱም ብዙ ሕማሙንና ድውያንን ዲዳም የሆኑና ደንቆሮችንም እጁን ጭኖ ከደዌያቸው ፈወሳቸው። በዚያች አገር ብዙ ተአምራት አደረገ። ነገር ግን ዳግም መጥቼ ከዚህ የሚቀጥለውን እስክነግርህ ድረስ የነገርኩህን በልብ አጽንተህ ያዝ አለችውና ከእርሱ ተሰወረች። ልመናዋ ክብሯ ከሁላችን ጋር ለዘላለሙ ይሁን፣ አሜን። ተአምረ ኢየሱስ። ይቅርታውና ቸርነቱ ከሁላችን ጋር ይሁንና ጌታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። እንግዲህ የሚሆነውን ታያላችሁ። እኔ ከእናንተ መካከል አሳልፎ የሚሰጠኝ ማን ነው እንዳልል እያንዳንዱ እኔ እንጃ እያለ በልቡ የሚናገረውን አውቃለሁ። ልቡናችሁን ንጹሕ አድርጉ፣ አታልቅሱ። የሚሆነውን እስክታውቁ ድረስ ቀላል ነው። ይህ በደብረ ዘይት ተራራ ላይ እንደ ምሰሶ የቆመ ድንጋይ መጥቶ በፊታችሁ አሁን ይናገራል አለና፣ ጌታችንም ያን የቆመ ድንጋይ አንተ ግዑዝ ፍጥረት በደብረ ዘይት ተራራ ላይ ቆመ ያለህ ቁም ድንጋይ ከቦታህ ተንቀሳቀስና እኔን ለሞት አሳልፎ የሚሰጠኝ ማን እንደሆነ ለደቀ መዛሙርቴ ተነግራቸው ዘንድ አዝዤሃለሁ አለው። በዚያን ጊዜ ያ ቁም ድንጋይ ፈጥኖ ከቦታው ተነቅሎ ደቀ መዛሙርቱን ዞራቸውና ከጌታ ራስ በላይ እንደ ዘውድ ሆኖ ቆመ። ዳግመኛም በይሁዳ ራስ ላይ መዞር ጀመረ። የአስቆሮቱ ይሁዳም የድንጋዩ አምድ ከእርሱ ራስ ላይ በቆመ ጊዜ ፈጽሞ አዘነና ጌታን፣ ጌታዬ ሆይ ከእኛ መካከል አሳልፎ የሚሰጥህ እኔ ወይም ሌላ እንደሆነ እናውቅ ዘንድ በሁላችን ላይ ድንጋዩ እንዲዞር እዘዝ አለው። ጌታም ያን የድንጋይ አምድ በሁላቸውም ላይ እየዞርክ እኔን ለሞት አሳልፎ ለመስጠት ፈቃደኛ ማን እንደሆነ ትናገር ዘንድ አዝዤሃለሁ አለው። ያ ቁም ድንጋይም በይሁዳ ራስ ላይ ተሽከረከረ። ከዚያም እጅግ የሚያስደነግጥ ቃል አውጥቶ የአስቆሮቱ የስምዖን ልጅ ይሁዳ ሆይ ወዮልህ! ይህ ሐዘን በልብህ ውስጥ ይጉላላል። የእግዚአብሔርን ልጅ ጌታ ኢየሱስ ክርስቶስን ለሞት አሳልፈ ለመስጠት ትመኛለህና። ይሁዳ ሆይ በረከትን እምቢ ብለህ ከአንተ ያራቅሃት መርገምን እንደ ልብስ የተጎናጸፍሃት ወዮልህ! እንደ ውሃም ወደ አንጀትህ ገባች፣ እንደ ቅባትም ወደ አጥንቶች ዘለቀች፣ እንደ ዝናርም በወገብህ ታጠቅሃት። ይህ በዚህ ያለ ንጹሕ ደም በአንተ ምክንያት ይፈሳልና። ስለዚህ የወፍጮ ድንጋይ በአንገትህ ላይ አስረው ወደ ጥልቅ ባህር ቢጥሉ በተሻለህ ነበር። ይሁዳ ሆይ ንጹሕ የሆነ የእግዚአብሔርን ልጅ ደም ከምታፈስ ጥልቅ የሆነ ረግረግ ውጦ ባስቀረህ በተሻለ ነበር በማለት ይህንንና ይህን የመሳሰለውን ተናገረ። የአስቆሮቱ ይሁዳም ከድንጋዩ አምድ የሚወጣውን የዘለፋ ቃል በሰማ ጊዜ የአባቱ የሰይጣን ቅንዓት በሱ ላይ አደረበትና ጌታ ኢየሱስ አንተ የእንጨት ጠራቢ ልጅ፣ ዛሬስ ደግሞ በሥራይህ ድንጋይ ታናግርብኝ ጀመር? ዛሬስ ደግሞ በሥራይህ ድንጋይ ታናግርብኝ ጀመርህ አለውና የምትሠራውን የዓመፃ ሥራ ሁሉ በዚህ ወራት ምድር ትመዘግብልሃለች። አሁንም ሁሉን የያዘና የመዘገበ እግዚአብሔር ይወቅ። ዛሬ በጠዋት ወደ ኢየሩሳሌም ሄጄ ይህን የምትሠራውን መተት ለካህናት አለቃዎችና ለአይሁድ ሽማግሌዎች ባልነግርልህ እኔ ይሁዳ አይደለሁም ብሎ ወጥቶ ሄደ። ከእንደዚህ ካለ ፈተና ይሰውረን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ይቅርታውና ቸርነቱ በሁላችን ለሁላችን ይሁን፣ አሜን። የማቴዎስ ወንጌል ከምዕራፍ 25። በቂጣው በዓል በመጀመሪያ ቀን ደቀ መዛሙርቱ
ወደ ኢየሱስ ቀርበው ፋሲካን ትበላ ዘንድ ወዴት ልናሰናዳልህ ትወዳለህ አሉት። እርሱም ወደ ከተማ ከእገሌ ዘንድ ሄዳችሁ መምህር ጊዜ ቀርቧል፣ ከደቀ መዛሙርቴ ጋር ከአንተ ዘንድ ፋሲካን አደርጋለሁ ይላል በሉት አለ። ደቀ መዛሙርቱም ኢየሱስ እንዳዛቸው አደረጉ፣ ፋሲካንም አሰናዱ። ተአምረ ማርያም። ልመናዋ ክብሯ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። በፍጹም ልቦናው በመታመን አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን የሚወድ አንድ ሰው ነበረ። ሁልጊዜም በመዓልትና በሌሊት እጅ ይነሳት ነበር። ይህንንም በማድረግ ለብዙ ዘመን ከቆየ በኋላ ከዕለታት አንድ ቀን ይህ ሰው ይቅር ባይዋ እመቤቴ ሆይ ለምን አታስቢኝም? ጸጋን የተሞላሽ ሆይ እግዚአብሔር ከአንቺ ጋር ነውና ሰላምታ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነውና እያልኩ ሁልጊዜ አመሰግንሻለሁና አላት። እመቤታችንም በሌሊት ተገልጻ አንተ ከሌሎች ሰዎች ሁሉ ብሩክ ነህና አሁንም የተባረክውን አለችው። ይህም ሰው ብሩክ ነህ እያለች 3 ጊዜ ስትናገረው በሰማ ጊዜ እጅግ ደስ አለውና ቀድሞ ከሚያፈቅራት ይልቅ እጥፍ ድርብ አብዝቶ አፈቀራት። እስከ ዕለተ ሞቱ ድረስ ያገለግላት ነበር። ይቅር ባይና ያዘኑትን የምታረጋጋ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን አማላጅነት በልጇ ቸርነት መንግሥተ ሰማያትን ወረሰ። ልመናዋ ክብሯ ለዘላለሙ በእውነት ይደርብን፣ አሜን። ተአምረ ኢየሱስ። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ከዚህ በፊት አስቀድመን እንደተናገርነው ጌታችን የ12ቱን ደቀ መዛሙርት እግር አጥቦ በጨረሰ ጊዜ ከደቀ መዛሙርቱ ጋር ለግብዣ ተቀመጠና ጌታ ኢየሱስ ክርስቶስ በዚች በዛሬዋ ምሽት ነፍሴ በጣም ታዝናለች፣ ትተክዛለች፣ አሳልፎ የሚሰጠኝ እርሱም ከኔ ጋር ተቀምጧልና አለ። ይህንንም በተናገረ ጊዜ ደቀ መዛሙርቱ እርስ በእርሳቸው ተያዩ። የአስቆሮቱ ይሁዳም ከእኛ መካከል አሳልፎ የሚሰጠው ማን እንደሆነ እናውቅ ዘንድ ዕጣ እንጣጣል አለ። ከዚያም 3 ጊዜ ዕጣ ተጣጣሉና ዕጣው በይሁዳ ላይ ወጣ። ይሁዳም ጌታን አቤቱ እኔ አሳልፌ እንደምሰጥ አንተም ታውቃለህ አለው። ጌታ ኢየሱስ ክርስቶስም እንጀራ በወጥ አጥቅሼ የምሰጠው እርሱ አሳልፎ ይሰጠኛል ብሎ እንጀራውን አጥቅሶ ለይሁዳ ሰጠው። በዚህ ምልክት ደቀ መዛሙርቱ ሲገረሙ በይሁዳ ልብ ሰይጣን ገባ። ይሁዳም ወጥቶ ወደ አይሁድ ሄዶ ኢየሱስን አሳልፌ የሰጣችሁ ዘንድ የተስማማንበትን ብር ስጡኝ፣ እኔም እርሱን እሰጣችኋለሁ አላቸው። እነርሱም የነቢዩ ቃል ይፈጸም ዘንድ 30 ብር ሰጡት። ይሁዳም ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ለፋሲካ ግብዣ ከተሰበሰቡበት አዳራሽ ወጥቶ በሄደ ጊዜ ጌታ ኢየሱስ ክርስቶስ ኅብስቱን አንስቶ ይዞ ባርኮ ፈተተና ይህ ስለ እናንተ የሚፈተት ሥጋዬ ነውና እንኩ፣ ሁላችሁም ከእሱ ብሉ። በእምነት ከእሱ የሚቀበል ሁሉ ኃጢአቱ ይሰረይለታል፣ በደሉም ይቅር ይባላል አላቸው። ከዚያም በወይን የተመላውን ጽዋ አንስቶ ይህ የጽዋ ወይን ስለ እናንተ የሚፈስ ደሜ ነውና እንኩ፣ ሁላችሁም ጠጡ። ከሱ ለሚጠጣ ሁሉ
የኃጢአት ስርየት መገኛ ነውና እርሱ የሐዲስ ኪዳን ሥርዓት ነው አላቸው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ይቅርታውና ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን። ቅዱስ አባታችን አባ ሲኖዳ የተናገረው ተግሣጽና ምክር ይህ ነው። ጸሎቱና በረከቱ ከእኛ ጋር ትሁን፣ አሜን። ወንድሞች ሆይ ስለኛ መከራ ስለተቀበለ አሁን እንዘን። ሽርጥ ታጥቆ በኩስኩስት ውሃ ጨምሮ የደቀ መዛሙርቱን እግር ንጹሐን በሆኑ እጆቹ ስላጠበ እንፍራ። ከእርሱ ለተደረገልን ለዚህ ከፍ ከፍ ለሚለው ትሕትና ታላቅነት የሚገባ ፍሬ ክብርና ቅርብ ከእርሷ ጸንተን ካለንባት ኃጢአታችንም ፈጥነን ንስሐ እንግባ። ንስሐ ካልገባን በሰማያት እኛን የኃጢአት ወዳጆች ይሉናል። ወደ ሰማይ በሚወስዱን ስለ ኃጢአታችን ወደ ሥቃይ ውስጥ የሚጥሉን በእኛ ላይም እጥፍ ድርብ የሆነ ቅጣት በሚፈርዱብንም ጊዜ እንግዲህ እኛ ተስፋ የምናደርገው ምንድን ነው? ያለ ዕውቀት የሠራነው የለም። ሳናውቅ ከሠራነው 2 እጥፍ ክፉ የሆነ ዕውቀት እንሠራለን እንጂ እኛ የሚፈረድብን በሠራነው ኃጢአት ብቻ አይደለም፣ ንስሐ ባለመግባታችን ነው እንጂ። የዓለሙ ሁሉ መድኃኒት የሚሆን እውነተኛ ጠባቂ ክርስቶስን አባግዕ የተባላችሁ ምእመናን ቃሉን ለምን አትሰሙም? እርሱን የሚታመኑት በደሙ የዋጃቸውና ያሳደጋቸው ናቸው። ለዘላለሙ በአርያም የሚኖር የአብ አካላዊ ቃል የአምላክ ልጅ ጌታችን ኢየሱስ ክርስቶስ በአንድነት እኛን ሰብስቦ ስለኛ ሥጋውን መብል ደሙን መጠጥ አድርጎ ለሰጠን ለጌታችን ክብር ምስጋና ይሁን፣ አሜን። በግብረ ሕማማት በዕለተ ሐሙስ እንዲነበቡ የተመረጡ የመዝሙር ክፍሎች። አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህም ብዛት መተላለፌን ደምስስ። ከበደሌ ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁልጊዜ በፊቴ ነውና። አንተን ብቻ በደልሁ፣ በፊትህም ክፋትን አደረግሁ። በነገርህም ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ እነሆ በዓመፃ ተጸነስሁ፣ እናቴም በኃጢአት ወለደችኝ። እነሆ እውነትን ወደድህ፣ የማይታይ ስውር ጥበብን አስታወቅኸኝ። በሂሶጵ እርጨኝ እነጻማለሁ፣ እጠበኝ ከበረዶም ይልቅ ነጭ እሆናለሁ። ሐሴትንና ደስታን አሰማኝ፣ የሰበርሃቸውም አጥንቶቼ ደስ ይላቸዋል። ከኃጢአቴ ፊትህን መልስ፣ በደሌንም ሁሉ ደምስስልኝ። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከእኔ ላይ አትውሰድብኝ። የማዳንህ ደስታ ስጠኝ፣ በእሽታ መንፈስም ደግፈኝ። ለሕግ ተላላፎች መንገድህን አስተምራለሁ፣ ኃጢአተኛዎችም ወደ አንተ ይመለሳሉ። የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ፣ አንደበቴም በአንተ ጽድቅ ትደሰታለች። አቤቱ ከንፈሮቼን ክፈት፣ አፌም ምስጋናህን ያወራል። መሥዋዕትን ብትወድስ በሰጠሁ ነበር፣ የሚቃጠለውም መሥዋዕት ደስ አያሰኝህም። የእግዚአብሔር መሥዋዕት የተሰበረ መንፈስ ነው፣ የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም። አቤቱ በውዴታህ ጽዮንን አሰማምራት፣ የኢየሩሳሌምንም ቅጽሮች ሥራ። የጽድቁን መሥዋዕት መባውንም
የሚቃጠለውንም መሥዋዕት በወደድህ ጊዜ ያን ጊዜ በመሠዊያህ ላይ ፍሪዳዎችን ይሰዋሉ። አቤቱ ውሃ እስከ ነፍሴ ደርሶብኛልና አድነኝ። በጥልቅ ረግረግ ጠለቅሁ፣ መቋሚያም የለኝም። ወደ ጥልቅ ባሕር ገባው፣ ማዕበልም አሰጠመኝ። በጩኸት ደከምሁ፣ ጉሮሮዬም ሰለለ። አምላኬን ስጠብቅ ዓይኖቼ ፈዘዙ። በከንቱ የሚጠሉኝ ከራሴ ጠጉር በዙ። በዓመፅ የሚያሳድዱኝ ጠላቶቼ በረቱ። በዚያን ጊዜ ያልቀማሁትን መለስኩ። አቤቱ አንተ ስንፍናዬን ታውቃለህ፣ ኃጢአቴም ከአንተ አልተሰወረም። አቤቱ የሠራዊት አምላክ ተስፋ የሚያደርጉህ በእኔ አይፈሩ። የእስራኤል አምላክ ሆይ የሚሹህ በእኔ አይነወሩ። ስለ አንተ ስድብን ታግሻለሁና እፍረትም ፊቴን ሸፍናለችና። ለወንድሞቼ እንደሌላ ለእናቴ ልጆችም እንደ እንግዳ ሆንሁባቸው። የቤትህ ቅንዓት በልታኛለችና የሚሰድቡህም ስድብ በላይ ወድቋልና። ነፍሴን በጾም አስመረርኋት፣ ለስድብም ሆነብኝ። ማቅ ለበስሁ፣ ምሳሌም ሆንሁላቸው። በደጅ የሚቀመጡ በእኔ ይጫወታሉ፣ ወይን የሚጠጡ እኔን ይዘፍናሉ። አቤቱ በመልካሙ ጊዜ ጸሎቴ ወደ አንተ ነው። አቤቱ በምሕረትህ ብዛት በማዳንህም እውነት አድምጠኝ። እንዳይውጡኝ ከረግረግ አውጣኝ፣ ከሚጠሉኝና ከጥልቅ ውሃ አስጥለኝ። የውሃው ማዕበል አያስጥመኝ፣ ጥልቁም አይዋጠኝ። ጉድጓድም አፉን በእኔ ላይ አይዝጋ። አቤቱ ምሕረትህ መልካም ናትና ስማኝ፣ እንደ ርኅራኄህም ብዛት ወደ እኔ ተመልከት። ከባሪያህም ፊትህን አትሰውር። ተጨንቄያለሁና ፈጥነህ አድምጠኝ። ነፍሴን ተመልክተህ ተቤዣት፣ ስለ ጠላቶቼም አድነኝ። አንተ ስድቤን እፍረቴንም ነውሬንም ታውቃለህ። የሚያስጨንቁኝ ሁሉ በፊትህ ናቸው። ነፍሴ ስድብንና ሐሳርን ታገሰች፣ አስተዛዛኝም ተመኘው አላገኘውም። የሚያጽናናኝም አጣው። ለመብሌ ሐሞት ሰጡኝ፣ ለጥማቴም ሆምጣጤ አጠጡኝ። ማዕዳቸው በፊታቸው ለወጥመድ ለፍዳ ለእንቅፋት ትሁንባቸው። ዓይኖቻቸው እንዳያዩ ይጨልሙ፣ ጀርባቸውም ዘወትር ይጉበጥ። መዓትህን በላያቸው አፍስስ፣ የቁጣህ መቅሰፍትም ያግኛቸው። ማደሪያቸው በረሃ ትሁን፣ በድንኳኖቻቸውም የሚቀመጥ አይገኝ። አንተ የቀሰፍኸውን እነርሱ አሳደዋልና በቁስሌም ላይ ጥዝጣዜ ጨመሩብኝ። በኃጢአታቸው ላይ ኃጢአትን ጨምርባቸው፣ በጽድቅህም አይግቡ። ከሕያዋን መጽሐፍ ይደምሰሱ፣ ከሕያዋን መጽሐፍ ይደምሰሱ፣ ከጻድቃንም ጋር አይጻፉ። እኔ ችግረኛና ቁስለኛ ነኝ፣ የፊትህ መድኃኒት ይቀበለኝ። የእግዚአብሔርን ስም በዝማሬ አመሰግናለሁ፣ በምስጋናም ከፍ ከፍ አደርገዋለሁ። ቀንድና ጥፍር ካበቀለ ከእንቦሳ ይልቅ እግዚአብሔርን ደስ ያሰኘዋል። ችግረኞች ያያሉ ደስ ይላቸዋል። እግዚአብሔርን ፈልጉ ሕያዋንም ሁኑ። እግዚአብሔር ችግረኛዎችን ሰምቶአልና እስረኞቹንም አልናቀምና። ሰማይና ምድር ባሕርም በእርሷም የሚንቀሳቀስ ሁሉ ያመሰግኑታል። እግዚአብሔር ጽዮንን ያድናታልና የይሁዳንም ከተማዎች ይሠራልና። በዚያም ይቀመጣሉ ይወርሷትማል።
የባሪያዎቹ ዘር ይኖሩባታል። ስሙንም የሚወዱ በዚያ ይቀመጣሉ። ነፍሴ ሆይ እግዚአብሔርን ባርኪ። አቤቱ አምላኬ ሆይ አንተ እጅግ ታላቅ ነህ። ክብርንና ግርማን ለበስህ። ብርሃንን እንደ ልብስ ለበስህ። ሰማይንም እንደ መጋረጃ ዘረጋህ። እልፍኙን በውሃ የሚሠራ ሰረገላውን ደመና የሚያደርግ በነፋስ ክንፍም የሚሄድ መላእክቱን መንፈስ የሚያደርግ አገልጋዮቹንም የእሳት ነበልባል ለዘላለም እንዳትናወጥ ምድርን በመሠረቷ ላይ መሠረታት። በጥልቅ እንደ ልብስ ከደንሃት። በተራራዎችም ላይ ውሆች ይቆማሉ፣ ከዘለፋህም ይሸሻሉ። ከነጎድጓድህም ድምፅ ይደነግጣሉ። ወደ ተራራዎች ይወጣሉ፣ ወደ ቆላዎች ወዳዘጋጀህላቸው ስፍራ ይወርዳሉ። እንዳያልፉትም ድንበር አደረግህላቸው፣ ምድርን ይከድኑ ዘንድ እንዳይመለሱ። ምንጮችን ወደ ቆላዎች ይልካል፣ በተራራዎች መካከል ውሆች ያልፋሉ። የዱር አራዊትን ሁሉ ያጠጣሉ፣ የበረሃ አህያዎችም ጥማታቸውን ይረካሉ። የሰማይም ወፎች በእነርሱ ዘንድ ያድራሉ፣ በድንጋዩ ስንጥቅ መካከልም ይጮኻሉ። ተራራዎችን ከላይ የሚያጠጣቸው ከሥራህ ፍሬ ምድር ትጠግባለች። እንጀራን ከምድር ያወጣ ዘንድ ለምለሙን ለሰው ልጆች ጥቅም ሳርንም ለእንስሳ ያበቅላል። ወይን የሰውን ልብ ደስ ያሰኛል፣ ዘይትም ፊትን ያበራል። እህልም የሰውን ጉልበት ያጠነክራል። የእግዚአብሔር ዛፎች እርሱም የተከላቸው የሊባኖስ ዝግባዎች ይጠግባሉ፣ በዚያም ወፎች ይዋለዳሉ። የሽመላ ቤትም የእነርሱ ጎረቤት ነው። ረጃጅም ተራራዎች ለዋላዎች፣ ድንጋዮችም ለሽኮኮች መሸሻ ናቸው። ጨረቃን ለጊዜዎች አደረገ፣ ፀሐይም መግቢያውን ያውቃል። ጨለማ ታደርጋለህ፣ ሌሊትም ይሆናል። በእርሱም የዱር አራዊት ሁሉ ይወጡበታል። የአንበሳ ግልገሎች ለመንጠቅ ይጮኻሉ፣ ከእግዚአብሔርም ምግባቸውን ይሻሉ። ፀሐይ ስትወጣ ይሰበሰባሉ፣ በየዋሻቸውም ይተኛሉ። ሰው ወደ ተግባሩ እስኪመሽም ድረስ ወደ ሥራው ይወጣል። አቤቱ ሥራህ እጅግ ብዙ ነው፣ ሁሉን በጥበብህ አደረግህ። ምድርም ከፍጥረት ተሞላች። ይህች ባሕር ታላቅና ሰፊ ናት፣ በዚያ ስፍር ቁጥር የሌለው ተንቀሳቃሽ ታላላቆችና ታናናሾች እንስሳዎች አሉ። በዚያ ጊዜ መርከቦች ይሄዳሉ፣ በዚያም ላይ የፈጠረኸው ዘንዶ ይጫወትበታል። ምግባቸውን በየጊዜው ተሰጣቸው ዘንድ እነዚህ ሁሉ አንተን ተስፋ ያደርጋሉ። በሰጠሃቸውም ጊዜ ይሰበስባሉ። እጅህን ትከፍታለህ፣ ከመልካም ነገርም ይጠግባሉ። ፊትህን ስትሰውር ይደነግጣሉ። ነፍሳቸውን ታወጣለህ፣ ይሞታሉም፣ ወደ አፈራቸውም ይመለሳሉ። መንፈስህን ትልካለህ፣ ይፈጠራሉም፣ የምድርንም ፊት ታድሳለህ። የእግዚአብሔር ክብር ለዘላለም ይሆን። እግዚአብሔር በሥራው ደስ ይለዋል። የእግዚአብሔር ክብር ለዘላለም ይሆን። እግዚአብሔር በሥራው ደስ ይለዋል። ምድርን ያያል፣ እንድትንቀጠቀጥም ያደርጋል። ተራሮችን ይዳስሳል፣ ይጤሳሉም። በሕይወቴ ሳለው ለእግዚአብሔር እቀኛለሁ፣ ለአምላኬም በምኖርበት ዘመን ሁሉ እዘምራለሁ። ቃሌ ለእርሱ ይጣፍጠው፣ እኔም በእግዚአብሔር ደስ ይለኛል። ኃጥአን ከምድር ይጥፉ፣ ዓመፀኛዎች እንግዲህ አይገኙ። ነፍሴ ሆይ እግዚአብሔርን ባርኪ። ነፍሴ ሆይ እግዚአብሔርን ባርኪ። ሃሌሉያ።
የዮሐንስ ወንጌል ምዕራፍ 13 ከቁጥር 1 እስከ 20። ኢየሱስም ከፋሲካ በዓል በፊት በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው። እራትም በሉ። ዲያብሎስ በስምዖን ልጅ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው አሳብ ካገባ በኋላ ኢየሱስ አብ ሁሉን በልጁ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንዲሄድ አውቆ ከእራት ተነሳ፣ ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያው ውሃ ጨመረ። የደቀ መዛሙርቱንም እግር ሊያጥብና በታጠቀበትም ማበሻ ጨርቅ ሊያብስ ጀመረ። ወደ ስምዖን ጴጥሮስም መጣ። እርሱም ጌታ ሆይ አንተ የእኔን እግር ታጥባለህን? አለው። ኢየሱስም መልሶ እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውለዋለህ አለው። ጴጥሮስም የእኔን እግር ለዘላለም አታጥብም አለው። ኢየሱስም ካላጠብኩህ ከእኔ ጋር ዕድል የለህም ብሎ መለሰለት። ስምዖን ጴጥሮስም ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም፣ ሁለንተናው ግን ንጹሕ ነው። እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም አለው። አሳልፎ የሚሰጠውን ያውቅ ነበርና። እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ። እንዲህም አላቸው፣ ያደረግሁላችሁን ታስተውላላችሁን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብሁ፣ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግሁ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና። እውነት እውነት እላችኋለሁ፣ ባሪያ ከጌታው አይበልጥም፣ መልእክተኛም ከላከው አይበልጥም። ይህን ብታውቁ ብታደርጉትም ብፁዓን ናችሁ። ስለ ሁላችሁ አልናገርም፣ እኔ የመረጥኋቸውን አውቃለሁ። ነገር ግን መጽሐፍ እንጀራዬን የሚበላ በእኔ ላይ ተረከዙን አነሳብኝ ያለው ይፈጸም ዘንድ ነው። በሆነ ጊዜ እኔ እንደሆንሁ ታምኑ ዘንድ ከአሁን ጀምሬ አስቀድሞ ሳይሆን እነግራችኋለሁ። እውነት እውነት እላችኋለሁ፣ ማናቸውን የምልከውን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ይህንን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በሩቅም ሆናችሁ ስትከታተሉ ለቆያችሁ፣ በኋላም ለምታደምጡ፣ እንደዚሁም በጸሎት እንድናስባችሁ ለጠየቃችሁን ረዱ በትረ ማርያም ወለተ ኪዳን፣ አጸደ ማርያም፣ ፍቃደ ማርያም፣ ወለተ ማርያም፣ ወለተ መድህን፣ አመተ ኢየሱስ፣ ኃይለ ጊዮርጊስ፣ ኃይለ ሚካኤል፣ አስካለ ማርያም፣ መገርቱ ቡርቴ፣ ወለተ ማርያም፣ ወለተ ሥላሴ፣ ወለተ ጊዮርጊስ፣ ወለተ ሚካኤል፣ ገብረ ሥላሴ፣ ወልደ ጊዮርጊስ፣ ማሪቱ ኃይሉ፣ በትረ ማርያም፣ ወለተ ኪዳን፣ አጸደ ማርያም፣ ፍቃደ ማርያም፣ ወለተ ማርያም፣ አስካለ ጊዮርጊስ፣ ኃይለ ጊዮርጊስ፣ ፍቅርተ ሥላሴ፣ አመተ ኢየሱስ፣ ወለተ መድህን፣ ገብረ ጊዮርጊስ፣ ኃይለ ሥላሴ። እንደዚሁም ከጊዜ አንጻር አሁን ስማችሁን ያልጠሯችሁን ጨምሮ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ፣ ዕድሜ ዘመናችሁ ይባረክ። ሥራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁን የተሰማ ያድርግላችሁ።
አሜን። ዘወትር በቻናላችን የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እኔ ደካማ የመሆን አገልጋያችሁንም በጸሎት እንድታስቡኝ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለሕያው እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን።